አይዟችሁ ኤኒዌይስ እኔ ላይ እኔ ቆንጆ እዚህ ጋር አይደለ አይደለ ደስታዬ እኔ ላይ ኖር ሞያ በልብ ፍቅራችንን ጠብቀን ኮንፊደንስ አይ ጋሽ አሸብር መግማማት አሉ እማማ ዝናሽ። ኮንፊደንስ የሌለው ሰው ንግግር አላለም። ኮንፊደንስ ስላለህ ነው እንደ ካሜራ ደቅነው ሚስትህን አቁመ በአደባባይ ሌላ ሴት ውሽማ የምትስመው ማለት ነው። ኮንፊደንስ ስላለ ሳይሆን እዚህ ከውሽማ ጋር የምትሳሳመው ውሽማ የመሳም ወይም ደግሞ ሴቴ መሳም አባዜ ስላለብህ ሴሰኛ እንደሆንክ ነው ያሳየህን ማለት ነው። ለማንኛውም ውድ ተመልካቾቼ አሁን የነዚህ ጉዳይ ምንድን ነው የሚባለው? አቤት መግማማት! እውነቴን ነው የምላችሁ። አሁን ሚስት ሀበሸክ ነው የሚባለው ወይስ ምንድን ነው? ውሽሚት ምን ነው እንደዚህ ያፈላሽ አንቺ ሴትዮ ማለት ነው። ሌላው እኔ በእነዚህ ስራ ትላንትና ላይ እኔ በጣም የገረማችሁኝ ኦዲየንስ ናችሁ። በጣም ሳቁኝ። በጣም ነው ያሳቁኝ። ሆዴ ቆሰለ። በጣም ነው እንደ ሆዳቸው የቆሰለ። እውነቴን ነው የምላችሁ። ይሄን አስቋችሁ እንደዚህ አይነት ብልግናና እንደዚህ አይነት አስቀያሚ ስራ አስቋችሁ ሳይሆን ወይ ሆድ ድርቀት አለባችሁ ወይም ደግሞ የአንጀት ችግር አለባችሁ ሄዳችሁ ቼክአፕ ተደረጉ። እውነቴን ነው ሆስፒታል ሄዳችሁ ማለት ነው። ጉድ እኮ ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ትላንትና ጋሽ አሸብርና ውሽሚት አፍልተው ነበረ ማለት ነው። አፍልተው ሩታን እንግዲህ ጠርተዋት ሩታ ከአዲሱ ፍቅረኛዋ ከደስታ ጋር አብረው ተያይዘው ሄደው ነበረ ማለት ነው። እኔ ግን በዚህ አጋጣሚ በጣም እየተናደድኩባት ያለሁት ሩታን ነው። ለምን ብላችሁ ብትጠይቁኝ በጠሯት ቁጥር ለምንድን ነው የምትሄድላቸው? ምክንያቱም ቀስ በቀስ እየሰደቧት ነው ያለው ማለት ነው። በዚህ አጋጣሚ ማለት ነው አብርሃም እያሰደባት ነው ያለው ማለት ነው። እውነቴን ነው የምላችሁ። እኔ በጣም ነው እየተናደድኩ ያለሁት ማለት ነው። ካያችሁት አቤላም የልቡን ተናግሯል ማለት ነው። ሲቀጥል ውሽሚትም የልቧ ነው የነገረቻት ሰሞኑ ጠርታ ሄዳ ማለት ነው። አንደኛ አመጣጥሽን እንዳትረሺ ብላታለች ማለት ነው። ሲቀጥል እያለቀሽ መጥተሽ ነው የለመንሽው ብላታለች ማለት ነው። እኔ ግን እውነቴን ነው የምላችሁ። እኔ ብዙ ጊዜ ተናግሬያለሁ። አልቅሳ የመጣችው አብርሃምን አፍቅራ ሳይሆን የተሰጣትን ካራክተር ያው አምናበት ተስማምታ ነው የሰራችው ማለት ነው። ይሄ ደግሞ ልቦናቸው ያውቃል። ነገር ግን እሷን ለማሰደብና ለማሸማቀቅ የሚያደርጉት ጥረት ነው ይሄ ሁሉ የሚያደርጉት ማለት ነው። አልቅሰሽ እንደመጣሽም አልቅሰሽ ትሄጃለሽ እያላት ነበረ። በዚህ ልክ ሴት ልጅን ግን ማሸማቀቅ፣ በዚህ ልክ ሴት ልጅን መስደብ አይደብርም? እኔ ግን ትልቁ ነገር በዚህን ሰዓት እያናደደችኝ ያለችው ሩታ ነው። ለምንድን ነው እንደዚህ ክብሯን ዝቅ እንዲደረግና እንድትሰደብ የፈለገችበት ምክንያት ለምንድን ነው? ለምንድን ነው ሲጠሯት ተጎትታ የምትሄደው? ለምንድን ነው ራሷን የማታስከብረው? አሁን እኮ እሷን ብቻ አይደለችም በዚህን ሰዓት ማለት ነው። ልጅ አላት። ነገ ይህን ቪዲዮ ሲያየው ልጇን በጣም ነው አእምሮ የሚጎዳው ማለት ነው። ስለዚህ ማንም ውረኔና ማንም ውርጋጥን የዩቱብ ቻናሉን እንዲያሳድግና ዶላር እንዲያገኝ በራሷ ስም ወይ ደግሞ በራሷ ክብር ላይ እንደዚህ እንዲሆኑ የምትፈቅድላቸው ለምንድን ነው? የእውነት እኔ በጣም ነው እያዘንኩባት ያለሁት ማለት ነው። ሩታ እባክሽ ማንንም ዩቱቡን ለማሳደግና ዶላር እንዲለቅምብሽ አታድርጊ። ሲጠሩሽ በስነስርዓት ቪዲዮ የሚሰሩ ነገር ከሆነ ኦኬ። ነገር ግን ሴትነትሽና ክብረትሽን የሚነኩሽ ነገር ከሆነ ስራሽን ማቋረጥ አለብሽ ማለት ነው። የእውነቴን ነው የምላችሁ። እናም እንግዲህ ትላንትና እንዳያችሁት እሷን ለማብሸቅ ለማናደድ እንዲህ በጣም ነው እንዲህ ጋሽ አሸብር ሩታን ያናደድካት ማለት ነው። ባይሆን ሩታን እያናደድካት ወይም ደግሞ እያስቀና ሳይሆን አንተ ምናክል እንደተቃጠልክና ምናክል እንደተናደድክ ነው የሚያሳየው ማለት ነው። ምክንያቱም እያየነው ነዋ። ሰሞኑ አብረን እንሁን እንታረቅ እንደዚህ እያልክ የነበርከው እኮ አንተ ነህ። አሁን እኮ እምቢ ስትልህ ነው እኮ እንደዚህ ስትራገጥ እንደዚህ ስትለፋደድ የምትመጣው ማለት ነው። ደግሞ እኮ ልክ እንዴት ነው ድመት ወተት ሲልስ እንዴት ነው? እንደዛ ነው ሄርሜላ የላሳት ማለት ነው።
እኛ ፍቅራችን በውስጣችን ነው፣ ክብራችን ጠብቀን ነው ሲል ደስታ ኮንፊደንስ የሌለው ሰው ንግግር። እውነትህን ነው። ኮንፊደንስ ስላለህ ነው አንተ በአደባባይ ይህን አክል ህዝብ የሚያዩ ቪዲዮ በአደባባይ ውሽማህን አቁመህ እየሳምክ ያለው ማለት ነው። ለማንኛውም ኮንፊደንስ ስላለ ሳይሆን እንደዚህ የምታደርገው ምናክል ወራዳ ሴሰኛ፣ ለሚስት ክብር እንደሌለ፣ ለውሽማ መሳምና መገምጨጭን እንደምትፈልግ በቃ ይሄ የሴሰኝነትን ጥግ ነው እያሳየህን ያለው ማለት ነው። በመጀመሪያ ለልጅህ እናት ለሚስትህ ክብር ይኑርህ ማለት ነው። ማንም እያመጣህ እዚህ በእሷ ላይ አፉን እንዲከፍት በእሷ ላይ እንደፈለጉ እንዲሆን አትፍቀድ። ዶላርም እኮ የትኛውን ነገር ሰርተ የምታገኘው ነገር ነው። ክብር ማለት ከየትኛውም እንትን ነገር አይደለም። ክብር ይኑርህ በቃ። ክብር የሚባል ነገር እኮ አለ። እኔ እኮ በጣም የሚገርመኝ እንደዚህ አይነት የተዋረደና እንደዚህ አይነት ቆሻሻ ስራ ሲቀጥል እኮ ይሄ ልጅ ማለት ነው ደስታ ማለት እኔ እኮ በጣም ነው የገረመኝ። ደስታ ማለት እኮ ትልቅ ሰው ነው። ገባችሁ አይደለም? ቢያገባ ቤቱን ለጥቀጥ አድርጎ ማለት ትዳር ይዞ ሚስቱን ማስተዳደር የሚችል ቢወልድ እንኳ ልጆቹን ማሳደግ የሚችል እናት አባቱን እህት ወንድሞቹን ማኖር የሚችል ትልቅ ሰው ነው። እንደ ህፃን የሚቆጠርም አይደለም እኮ። ሄደህ እዛች ጋር ከህፃናቶች ጋር ተጫወት። እኔ በህፃን ፊት አንቺን ቁም ነገር አላወራሽም። እውነትህን ነው። እውነትህን ነው። ለሰው ልጅ ክብር ይኖርህ ጋሽ አሸብር ማለት ነው። አንዳንዴ እኮ አስተማሪ የሆኑ ነገሮችን ስሩ። እንደዚህ አይነት የወረደ እንደዚህ አይነት የዘቀጠ በዚህ አጋጣሚ እኮ እያሳየን ያለው ወይም ደግሞ ህዝቡን እያስተማርከው ያለው ሰውን ማንቋሸሽ፣ ሰውን ማዋረድ፣ ሰውን ዝቅ አድርጎ ማየት እንኳን አይደለም ከአውስትራሊያ እዛ ከገጠርም ራሱ ይመጣል። ለገጠር ደግሞ ክብር ይኖርህ። እጅግ በጣም ብዙ ስማርቶች አሉ የገጠር ልጆች ማለት ነው። አንተን ቁጭ የሚያደርጉ ማለት ነው። በዚህ ልክማ ገጠር ባትንቅ በጣም ደስ ይለኛል ማለት ነው። ስለዚህ እዛው እንደተግማማኸው እዛው ከውሽማህን ተግማማ፣ እዛው ተግማሙ። ኧረ እንዴት ነው የምታስጠሉት! ኧረ እንዴት ነው የምትሰቀጥጡት! ምን ነው ክብር ይኑርህ አንተ። ምን ነው ለምንድን ነው ክብር የሌለ ለሚስትህ እናት በዚህ ልክ? እኔ አሁን አስቀናህ ነው ወይስ ምንድን ነው? እኔ አሁን እኔ ምለው ማለት ነው። እኔ እኮ አሁን እሱን ተውት፣ እሱን ተውት። ይቺ አሁኑ ሽሚት የምትባል እቺ ኮተት ማለት ነው። አንቺ የሆንሽ ንፍጥ ጭንቅላት ማለት ነው። ሰሞኑ እኮ አንቺ ቁጭ አድርጎ እኮ ሚስቱን የልጁ እናት ነበር እኮ እየለመናት የነበረው ማለት ነው። ሰው አንቺ ማለት እኮ ባጣሽ ቆይሽ ነው። እርግጠኛ ነኝ ሩታ እኔ ከአንተ ጋር መሆን እፈልጋለሁ አብረን እንኑር ብትለው እኮ አንቺን ትቶ ወደ ሩታ እንደሚሄድ እኮ እርግጠኛ ነን ሁላችንም ማለት ነው። ስለዚህ አንቺ ማለት እኮ መደበሪያ ነሽ። በዚህ ልክ እኮ የሚያንተከትክሽ የሚያስቅሽ ነገር ምንም ነገር የለም ማለት ነው። አንቺ ገምጬ ማለት ነው። አንቺ ግን ከሄድሽም ሂጂ። በጉራግኛ እግርድ አፈር የሚባል ነገር አሚን። እግርሽ በአፈር ይግባ አሚን። አንቺ ሴት አሰዳቢ ማለት ነው። አንቺ ስድ ነሽ። አንቺ ሴት አሰዳቢ ባለጌ ነሽ። አንቺ ቆሻሻ ማለት ነው። እኔ ለድራማሽም ቢሆን የአንቺ ካራክተር በጣም ነው የምጠላው ማለት ነው። በጣም የምትጸየፈው ካራክተር ነው ያንቺ ማለት ነው። በዚህ ልክ የተዋረደች ሴት፣ በዚህ ልክ በአደባባይ ከማንም ውሽማ የምትጋጋዝ ሴት የለችም። እና አንቺ ግን በጣም ወራዳንሽ። በዚህ ልክ በብልግናሽ ኮንፊደንስ ተሰምቶሽ እንደዚህ መሳቅና መሳለቅ በጣም ነው የሚደብረው ማለት ነው። ለማንኛውም ደግሜ ደጋግሜ ነው የምናገረው ማለት ነው። ሩታ እባክሽ ለራስሽ ባታስቢ እንኳን ለነገ ለልጅሽ ማሰብ አለብሽ። እነሱ ሲጠሩሽ ምን አይነት ስራ እንደምትሰሩ ተነጋግረሽ ነው ቪዲዮ መቅረጽ ወይም ቪዲዮ መስራት ያለብሽ ማለት ነው። ነገር ግን ክብርሽን በሚነካ ትላንትና አርገሽው በመጣሽው ነገር እያንዳንዱ በእግረ መንገድ እየተነገረሽ ነገ ልጅሽን ሞራኑን የሚነካው ቅስሙን የሚነካው ስራ ግን ባትሰሪ መልካም ነው ብዬ አስባለሁ። ትላንትና የፈለጋችሁት ነገር ብትሰሩ የፈለጋችሁት ነገር ብታረጉ ልጅ አልነበራችሁም። ዛሬ ላይ ግን ልጅ አላችሁ። ለልጃችሁ እያላችሁ ጥንቃቄ ማድረግ አለባችሁ። አብርሃምን ብትሆን ሩታንም ማለት ነው። አብርሃም እንኳ አንተ እኔ እንጃ ለልጅ ምንም የምታስብ አይደለም። ለልጅህ ብታስብ ኖሮ ለነገ ለልጅህን ሞራን ለልጅህ ጭንቅላት ብታስብ ኖሮ እንደዚህ አይነት የተዝረከረከ ስራን አትሰራም ነበረ። አበዛችሁት። እኔ እኮ እንደዚህ ሲግማሙ ደግሞ ወይኔ አሳቁኝ፣ ወይኔ ሆዴ እስከሚቆስል ድረስ አንጀቴ እስከሚቆስል ሳቁኝ። በጣም ነው እንዴ ሳቅሽው? በጣም ነው አንጀትሽ የቆሰለው? እውነት ሂጂ ዶክተር ጋር ሂጂ ተመርመሪ።
የአንጀት ቁስለት ነው ያለብሽ አንቺ። አሁን ይሄ ምንም የሚያስቅ ነገር የለም። በቃ አንድ ወንድ ልጅ ትልቅ ወጠምሻ ጎረምሳ አንተ ልጅ ነህ ከህፃናቶች ጋር ሄደ ተጫወት ስላለ ያስቃል። ይሄ እውነት ምንም አያስቅም። በጣም ነው የሚያሳዝነው። ለሰው ልጅ ክብር እንደሌለው ነው ያሳየን ማለት ነው። ስለዚህ ይሄን አያስቅም። ሆዴ ቆሰለ ካላችሁኝ በድጋሚ ደግሜ ደጋግሜ ነው የምናገራችሁ። ሂዱ ዶክተር ጋር ተመርመሩ። አዎ የሆድ ድርቀት ነው፣ የሆድ ድርቀት ነው። አንጀታችሁ እስከሚቆስል ነገር ከሆነ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።